ኧረ ዝም በይ በእናትሽ አንቺ ሰይጣን ያስወግድሽ ዝም በይ ኧረ ምንድን ነው የምትደፈልግ ማለት እኔ ነው እንደዚህ የምትለኝ አይ አንቺ ዝም በይ ተናገረችልክ ነው እንደዚህ የምትናገረው ግልጽ ስለሆንሽ አይደለም በጣም ነው የምታስጠይው ሲጀምር ማለት ምንም ማለት አይደለም ነው እዚህ ጋር ያለው ነገር ማለት ነው አንደኛ ባለቤትሽን አውቃለሁ እሱ ነው እዚህ ላኪኝ ሁለተኛ ደግሞ ማለት ነው ስለ ባለቤትሽ ሁሉም ነገር አውቃለሁ ጊዜ የለኝም ቶሎ መልሽ ጊዜ የለኝም ቶሎ መልሽ ልጁን ያስወረድኩት እንደነገርኩ በቃ ከሱ ነው ሲጀመር ምን ያስወረድኩት ከሱ ነው እንደነገርኩ ስራዬ ላይ እንትን ያመጣል በቃ ከስራዬ ጋር አይመችም ለዛ ነው ያስወረድኩት እሱም ይሄንን ነገር ቢያቅ ሲጀመር ረዳኛል በጣም ነው የሚወደኝ እንዳንተ ክፉ አይደለም እኮ ዝም በይ እራስሽ አንጠጥኝ ነው ስሚልሽ አይደል አንተ ልቀቀኝ አንደኛ ልጅን አለመውለድ ይሄን ነገር ሲጀምር ያረግሽው ከሱ ጋር ይደረበሽበት አርግዘሽ ነው የሚሆነው በእርግጠኛነት እኔ እርግጠኛ ነኝ አንተ ቆይ ያመሃል እንዴ ስለምን የምታወራው ባለቤቴ ታውቀው ማን ነው ባለቤቴ ቆይ ስሙ ንገረኝ ምንም አያገባሽም ስሙ ንገረኛ ማለት ፍቅረኛ ብቻ ሳይሆን ባለትዳር ማለት ምንድነው የሚያስቅ ነገር እኮ ነው የሚያስቅ ነገር ሆኖ ሳይሆን ያው ለራሴም ስናገረው ስለገረመኝ ነው የሚያስቀር ነገር ስለሆነብኝ በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን ለየት ያለ ፕሮግራም ይዤላችሁ መጣሁት። ያው እንደተለመደው በዛሬ ፕሮግራማችንም አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እንግዲህ ስለራሱ አንዳንድ ነገር አጫውቶኝ ነበረ በስልክ ያው ስለራሱ ማንነት ስለ ስሙ ሁኔታ ምንም ነገር አልነገረኝም እንዲታወቅም አልፈለገም ነበረ። ግን ስለ ባለ ትዳር ነውና ስለ ትዳር ህይወቱና ስለ ሚስቱም አንዳንድ ነገር ነግሮኛል። እሱ የሚሰራው መምህር እንደሆነና ሚስቱ ደግሞ ዴይኬር እንደምትሰራ በየቤቱ እየሄደች ልጆች እንደምትጠብቅ ልክ እንደ ሞግዚትነት ልጆችን እንደምትጠብቅ ነግሮኛል። በትዳርም 2 ዓመት ከምናምን እንደቆዩና የተወሰነውን ዓመት በደስታና በፍቅር እንደኖሩም ነግሮኛል። አሁን ላይ ግን የተለያየ ወጣ ያለ ጸባይ እያየባት እንደሆነና ልጅም መውለድ ይፈልጋልና ልጅም እንግዲህ እንደነገረኝ ከሆነ የከኔ ነው ችግሩ ብሎ ነበረ። ያው ሆስፒታልም ሄደው እንዳልታዩትም ነግሮኛል። ግን እሷ ደግሞ ጭራሽ ልጅ መውለድም አፈልግም ከኔ ነው ያለው። ይሄ ነገርም በቃላ ከሌላ ወንድ ጋር እንደጠረጠራት አድርጎኛል። ለኔ የምትሰጠኝም አመለካከትም ክብርም ቀንሶብኛል። እናንተ የምትሰሩትን ቪዲዮ ደግሞ አይቼን የመጣሁት እስቲ ፈትንልኝና ምናልባት እየማገጠችብኝ ከሆነ አንተ ብዙ ነገር አጣርተህ ደርሰህበት እኔ አሳየኝ ብሎ ነው እኛ ጋር የመጣው። እኔም እሱ በነገረኝ መረጃ መሰረት እሷ የምትሰራውን ስራ ነግሮኛል። እኔም እሱ በመጠቀም እንግዲህ የእህቴ ልጅ አለች እሷን ሞግዚት እንድትሆኝልኝ ነው የምፈልገው ብዬ ደውዬላት አናግሬያት ነበረ። እሷም እንደምትመጣ ፈቃደኛ ሆናለኛለች። እንግዲህ እኔም እሷ እስከምትመጣ ድረስ እዚህ ጋር ካሜራዎችን ሴታፖችን አስተካክዬ ከአባላቶች ጋር እንግዲህ ውድ አባላቶች አሉ እዚህ ጋር ብዙ ጊዜ ሜንሽን አደርጋቸዋለሁ። እናንተም ላታያቸው ትችላላችሁ። አንዳንዴ ነው የምታያቸው፣ ግን ብዙ ጊዜ አመስግኛቸው አላቅም። ዛሬ በዚህ አጋጣሚ ላመስግናቸው። ብዙ ነገር ነው እነሱ የሚያደርጉልኝ። ከካሜራ በስተጀርባ የማይታይ ነገር፣ ከካሜራውም አደጋም እንዳይደርስብኝ እነሱ ናቸው በብዙ መንገድ የሚቆጣጠሩኝ። እነሱም አግዘውኝ ዛሬ ካሜራውን ሴታፑን አስተካክለውን እሷን እንጠብቃታለን። የሚፈጠረውን ነገር አናቅም። የሚፈጠረው ነገር አብራችን ቆይታችሁ መታየት ይሆናል። አብራችን ቆዩ። ያው እንግዲህ ውድ ተመልካቾቻችን ቃል ኪዳን አሁን ደውላልኝ ደርሻለሁ ብላኛለች። እንግዲህ ብታስጠብቀኝ ረጅም ሰዓት ነው ያስጠበቀችኝ። እንደዚህ ማስጠብቀኝ አሁን ደርሻለሁ ብላኛለች። እሷን እስቲ እዚህ ጋር መታ ደግሞ ምን እንደሚፈጠር አናቅም። ካሜራችንን ሴታፖቹን አስተካክለናል። እንግዲህ እሷ ደግሞ እዚህ መታ የሚፈጠረውን ነገር አናቅም። እስቲ ሁሉ ነገር አብረን ነው የምናየው። አብራችሁ ቆዩ።
ያው ከልጆች ጋር ነው ብዙ ጊዜ የምትዩ አይደል? ያው የዞሽ አይደለም የምትሰሪው እንደዛ ነው የተባልኩት። እና ምን ያስፈራሻል ታዲያ ሰው ቤት እንደዚህ መሳቀቅ? ወይ አልፈራውም ማለት ያው እንዳልቸኩል ብዬ ነው ማለት ነው። ለምን ነው የምትቸኩል? ያው ሰው ቤት ሲገባ ረጋ ተብሎ ነው የሚገባው በሚለው ነው። ደስ ይላል በጣም። እሺ ምን ይበላ ወይም ጠጣ ወይ ሻይ ቡና? ምንም አያስፈልግም። የሆነ ነገር እውነት ምንም አያስፈልግም። ያው እንዳስለፈድሽኝ አንፃር ምንም ነገር ባላደርግልሽ ደስ ይለኛል። አናድሽኛል እንደው እሱማ አርፍጃለሁ። ያው የአበሻ አይደለም የአበሻ ቀጠሮ ይሄ ነገር ተደጋጋልኝ። ምንድነው ቆይ የአበሻ ቀጠሮ ስልሽ እንደዚህ ታረፍዳላችሁ ማለት ነው ሁሉ ጊዜ? እንግዲህ ያው ባህላችን ነው በሚለው ባህል እንደዚህ ባህላውን ባህል ታደርጋላችሁ። ካልጠፋ ባህል ስንት ባህል እያለ እና ቆይ ልጆቹ እንደዚህ ነገር ግን እናታስተምረኝ? አላስተምራቸውም። ስለዚህ እኮ ስራዬ ነው እነሱ መጠበቅ መንከባከብ ስራዬ ስለሆነ እነሱ ላይ እንኳን ማላረገው ነገር ደስ ያለ። ያው እዚህ የጠራሁሽ አክቹዋሊ ስለ ስራው በደንብ እንድናወራ ነው። የምትይዥልኝ ልጅ እህቴ ልጅ ነው የእኔም አይደለም። ያው እህቴ ማለት ነኝ እኔ ነኝ ያሳደግኳት ማለት ይቻላል። ብዙ ኃላፊነት ወስጄ ከእኔ በ2 ዓመት በታንስም እኔ ነኝ ብዙ ኃላፊነት ወስጄ እንደታላቁ በጣም ብዙ ነገር መስዋዕትነት ከፍዬ በሰው ሀገር ተንከራትቼ እዚህ ደረጃ ደርሻት ልጅ ወልዳ እንግዲህ እሷ ልጅ ደግሞ እንደ ልጄ ነው። ሰው ምን አለ መሰለሽ በጣም ብዙ ሰው አጣርቻለሁ፣ ብዙ ነገር አጣርቻ እሷም እንግዲህ እንድትሰራም አልፈልግም። ያው እሷ የምታረማረገው ነገር አለ ስላለችኝ ነው የሆነ መንቀሳቀስ ፈልጋለሁ ስላለችኝ ነው አንቺን የምጠራሽ እንጂ መሆንም አልፈልግም። ብዙ ነገር ያሳለፍኩባት ልጅ ስለሆነች ማለት ነው። አይ ችግር የለውም በእኔ ጣለው ልምዱም ስላለኝ ለምዳለሽ እኮ ስራዬም እሱ ነው ሲጀመር። ለዛም ነው አንቺን የጠራሁሽ እና ምን መሰለሽ ያው ኃላፊነት ይገባሻል አይደል? ልጅ ነው ልጅ ደግሞ አንቺ ነሽ የምትቀርጪው እንደፈለሽ አድርገሽ የምትቀርጪው ምክንያቱም አንቺ ነሽ ከእሱ ጋር የምትይው። ስለዚህ ስላንቺ ብዙ ነገር ማወቅ ፈልጋለሁ እዚህ ጋር ምክንያቱም ልጅ ነው አይደለ? አሳልፌ ላንቺ ሰጥቼሽ ወተን ሄዶ አንቺ ነሽ እንደፈለሽ የምታደርጊው። ስለዚህ ስላንቺ ፐርሰናሊቲን በደንብ ማወቅ ስለምፈልግ ምን አለ መሰለሽ እዚህ ጋር በምናወራው ነገሮች ምናምን ነገር ምንም አይነት ነገር ኮምፈርት ሳይሰማሽ ቀርቶ መጥፎ ነገር እንድታደርጊ አልፈልግም። እሺ በደንብ እንድትቀርብኝ እፈልጋለሁ እና ደግሞ ስለራስሽ ሞር በደንብ እንድነግሪኝም እፈልጋለሁ። ያው እንግዲህ ስለኔ ስነግርህ ስራው ለኔ አዲስ አይደለም። በጣም ረጅም ዓመት ከ2 ዓመት አይ ቲንክ ከዛ በላይ ነው የሰራሁበት በዚህ ስራ ላይ ህፃናት በመጠበቅ ማለት ነው። ስራዬ ነው። በየቤቱ እየሄድኩኝ ህፃናት እጠብቃለሁ። ስለዚህ ያው ስለ ፐርሰናል ህይወቴ ስነግርህ ደግሞ ያው ምን ችግር የለውም መሰለሽ መጥፎ ነገርም መናገር ትችያለሽ። እኔ በነገራችን ላይ ግልጽ ነኝ። ያው እንደምታይኝ ህፃን ልጅ እኮ የሚወደው ሲጀመር ውስጡ ሲጀመር ታስቀያለሽ። ደስ የሚል ነገርም አለሽ። ሲጀመር የሚስብ ነገር አለሽ። እንኳን ህፃናትም እኔም በትንሹም ቢሆን ተማርኬብሻለሁ እና ያው አይገርመኝም ልልሽ ፈልጌ ነው እና ስለራስሽ ደስ ያለሽን ነገር ይስርሽ። እኔም ግልጽ ነኝ። እኔም ስለራሴ እነግርሻለሁ። ከዚህ በኋላ እንደ ነገረኝና እኔ ብነግርህ አይሻልም? እሺ የሚቀልሽ ከሆነ እና ደስ የሚልሽ ከሆነ ችግር የለውም። የምትፈልጊው ነገር ጠይቂኝና እኔ ልንገርሽ። እሺ ምንድነው ማወቅ የምትፈልጊው? ምን ብዬሽ ስለ ስራክ ምናምን እስቲ ንገረኝ። ስለ የኔ ስራ ታውቀዋለህ። ያው አብረን የምንሰራ ከሆነ የእህቴን ልጅ ማሳደግ ስለሆነ ከሆነ ደግሞ ሞር ስላንተ ባቅ በሚለው ነው። ደስ ይላል። ስለሽ ደስ ብሎኛል። አሁን አንቺ ግልጽነትሽን ደስ ብሎኛል። ስለዚህ ምን መሰለሽ አሁን ስለ ስራዬ ነው ማወቅ የፈለግሽው? ስራዬ የምሰራው ቀለል አድርጌ እንደዚሁ ልንገርሽ ሪስቴት ላይ ነው የምሰራው። የራሴ ሪስቴቶች አሉ። አልቁም ያው ኦልሞስት አልቋል ማለት ይቻላል። ፊኒሺንግ ላይ የቀራቸው ግን የራሴ ሪስቴቶች አሉ። ውጭ ላይ ደግሞ አንድ ካምፓኒ አለኝ ማስተዳደረው በጫማ ነው። የጫማ ፋብሪካ ነው እንደሚይዘን ያው እዚህ መክፈት ፈልጋለሁ ግን ብዙ ሰው አይፈልግም መሰለኝ እና ጫማ ላይ ኦብሰስድ ሆኗል በውጭ ሀገር እንትኖችና የኛ ሀገሮች ምንም አይፈልጓቸውም። ስለዚህ ያዞርኩት እዚህ መጥቼ ወደ ሪስቴት ነው የመጣሁት እና ሪስቴት ላይ ነው የምሰራው። አክቹዋሊ ማስታወቂያ ላይ ምናምን ሰምተሽ ሊሆን ይችላል። ስሙን ከምነግርሽ እንደውም ወስቼ ሲሻል አስቀምጫለሁ። ጸባይሽ ብቻ እንጂ ጥሩ ይሆንልኝ እዚህ ጋር ያው ረጅም ዓመት ውጭ ነው የኖርኩት ስልሽ አሁን ኦልሞስት ወደ እዚህ ከመጣሁ 2 ዓመት ከምናምን ይሆነኛል። ያው ውጭ ኖርኩም ላልመስል ይችላል። በጣም ከርትቼብሽ ሊሆን ይችላል
አይደለ ገርጥችብሻለሁ አይደል? ትንሽ እዚህ ኑሮ በጣም መሰለሽ በጣም ብዙ ነገር ይሄ ሪል ስቴት ለመጀመር በጣም ብዙ ነገር ነው ያሰራሁት እና ያው ለዛ ነው እንደዚህ የሆንኩት። መሰራውን ሪል ስቴት ነው ነገር ይሻለው። ሌላ ሰው ሞክ ትፈልጊያለሽ? እስቲ ከበቂ በላይ ነው ያወቅኩት። በቂ ነው ይሄ በቂ ነው። በቃ እሺ አሁን ደግሞ አሁን እንደዚህ ብዬ ከነገርኩሽ ቀለል አድርገን ደግሞ አንቺ ምንድነው የምትሰሪው? ይሄን ስራ መች ነው የጀመርሽው? ብትነግሪኝ ደስ ይለኛል። አሁን አንቺን የመሰለሽ ልጅ እንዴት እንደዚህ ስራ ውስጥ ተሳተፈች? ስለሽ ምን ሰራተሽ ነው? እኔ ግራ ስለገባኝ ነው። ኦኬ ስራዬን እንደነገርኩ ያው 2 አመት አይ ቲንክ ከ2 አመት በላይ ሆነኛል በዚህ ስራ ላይ እና ያው ስለ ፐርሰናል ህይወቴ ማወቅ ከፈለክ ደግሞ ምንም ፍሬንድም ባለትዳርም አይደለሁም፣ ጓደኛም የለኝም። ነው አላምንሽም። አሁን እንደዚህ ያልሽኝ አላምንሽም። የምሬን ነው የለኝም ምናምን ነገር ስለ አሁን ወደ ስራ ነው ማተኩሩ። የሆነ የራሴ የሆነ ገቢ ያስፈልገኛል፣ ራሴን መያዝ አለብኝ። ስለዚህ መጀመሪያ ራሴን ማጠንከር አለብኝ፣ ማንሳት አለብኝ ብዬ ነው የማስበው። እና ለማንሽ ዝም ብዬ ለማንሽ ችግር የለውም። ለምንድን ነው የማታምነኝ? እንዴት ነው ማመሽ? አንቺ የመሰለሽ ልጅ እንደዚህ ቆንጆ ለዛውም ልጅ የምትወድ እኔ ልጅ የምትወድ ሴት ነው የምወደው። አብዛኛው ወንድም ደግሞ በእርግጠኝነት እናት መሆን የምትችል ሴት ነው የሚወደው። አዎ ጠያቄ እኮ አታጣም ሲጀመር። ጠያቄ አታጣም። ግን እኔ አሁን ላይ ስራ ላይ ማለት ራሴን አሳድጌ ህይወቴን ቀይሬ ነው እንደዚህ አይነት ነገር ውስጥ መግባት የምፈልገው። ደስ ያለታ ፐርሰናል ህይወቴ ይሄንን ይመስላል። እንኳንም አንቺ ጋር የደወልኩሽ ስለሽ እንደዚህ ሴት እዚህ ሀገር ትኖራለች ብዬ ከመሰማው አንፃር እዚህ ሚዲያው ላይ ምናምን ከማየው አንፃር ምናምን ነገር እንደዚህ ሴት አብዛኛው ሴት ስለ ስራ ምናምን አያስብም። ግን ያው መጀመሪያ ስራ ማስቀደም አለብን፣ ህይወታችንን ማሻሻል አለብን ብዬ አስባለሁ። እና አሁን አንቺ ስለሽ አሁን ይሄ ህፃን ልጅ እየዞርሽ እየተንከባከብሽ ምናምን ነው አሁን ህይወትሽን መለወጥ ፈልጊው ወይስ እድሜሽን መግደል ይብልብሽም? አሁን አንቺን የመሰለሽ ልጅ እኔ በእንደዚህ አይነት ነገር እድሜዋን ገላ ትራሳቲዝ እንድትቆይ አልፈልግም። ፀጉርሽ ነው በጣም ነው አይደል? ያው ህፃን ልጅ በጣም ነው የምወደው እንደነገርኩ። ያው ህፃናት ማለት እኮ ከባድ ነው በጣም ነው ህፃን የምወደው። ግን ጎን ለጎን ደግሞ የራሴን ቢዝነስ መስራቴ የማይቀር ነገር ነው። ምንድን ነው መስራት የምትፈልጊው? ያው ምን ልበል አሁን ላይ ሀሳቡም እቅዱም ምንም የለኝም፣ ግን አይቀርም በሚለው ነው። ስለዚህ ጎን ለጎን ያስፈልገኛል። በዚህ ብቻ ራሴን መቀየር አልችልም፣ ይህንንም ስራ ማቆም አልችልም። ለምን የህፃናት ፍቅር አለ፣ በጣም ነው የምወዳቸው ምናምን። ወደፊት እኔም እናት መሆን አይቀርም በሚለው የሰው ልጅ እንደዚህ ተንከባክበሽ ማቆየት ከቻልሽ ለራስሽ የምታንሺ አይመስለኝም። አንቺን ያገባ እንደውም እድለኛ ነው በይሳተሪ ብዬ ማሰብ የማረኝ ነው። በጣም በዛ ላይ ደግሞ ኮንፊደንስ አለሽ ሁላ በጣም አመላለስሽ ራሱ ያላ ለራስሽ ያምልሽ አመለካከትን በጣም ወድጃለሁ። በዛ ላይ አሁን ራስሽን ነው ታሪክ አታርሽ እንደዚህ አይነት ነገር ማድረግ እንደማፈልግ ነው ትራን እንደማትይሽ ግን ስለሽ እኔ አሁን ሴቶች እድሜ ይባል ነገር አለ አይደል? እድሜሽ ይሄዳል። ልጅ ደግሞ ትወጃለሽ እንደነገርሽኝ ከሆነ በጣም እንደምትወጃለሽ ስራሽም ያስተውቀን እንደምትወጂልሽ ልጅ መውለድ ይባላል። ለሴት ስለሆንሽ እድሜሽ አይሄድብሽም ወይስ አንድ ልጅ ብቻ ነው መውለድ የምትፈልጊው? እኔ አሁን ብዙ ልጅ ነው መውለድ የምፈልገው። ወይ ኧረ እኔም ብዙ ልጅ መውለድ ነው የምፈልገው። ገና ልጅ ነኝ፣ እድሜ ገና አያሳስብም። እሱማ አያሳስብም፣ ግን ያው እድሜሽን ከምትፈጂ ብዬ ነው። እኔም በነገራችን ላይ ብዙ ነገራችን ያመሳሰለናል። እኔም ልጅ በጣም ነው የምወደው። በዛ ላይ ብዙ ልጅ እንዲኖረኝ ነው የምፈልገው። አንቺም እንደዛ ነው የምትፈልጊው? ይሄ አሁን አጋጣሚ ይመስልሻል? አሁን ያው አጋጣሚ አቃጣሪ ይባል ይላል። አቃጣሪ ቢሆንም አይሆንም ብቻ ግን ይሄ ነገር በጣም ደስ ይላል እና ከሞላ ጎደል አንቺ ጋር ስለምሰማው ነገር በጣም ደስ ብሎኛል። ያው ስልሽ አንዳንድ ነገሮች ያልደረኳቸው ነገሮች አሉ። ምን መሰለሽ ስልሽ ህፃናት ጋር ነው የምትመጪው፣ ህፃናት ነው የምትንከባከቢው እና እንደዚህ አይነት ልብስ ለብሰሽ መምጣት ስልሽ እኔ እንኳን ስልሽ አላውቅም ራሴን ልቋጣ እያቀተኝ ነው። ይሄን ደግሞ በጣም ነው የሚያምረው ደግሞ ሰውነትሽ እንጂ አይደል? የምሬን ነው ይቅለኩ አይደለም። አይ ኖርማሊ በዛው የምሄድበት ቦታ ስለነበረም ነው
እንደዚህ አይነት አለባበስ የለበስኩት እንጂ ህፃናት ጋር እንደዚህ አይነት አለባበስ አልለብስም። ሲቀጥል እዚህ መጥቼ ከእናንተ ጋር ገና መታወቅም ስለሆነ ልጅቷን ገና ስለማያት ብዬ ነው። እኔ ደስ ይለኛል ያን ያህልም እኮ ስለዚህ ጋር እንጂ እንደዚህ እየለበስሽ ብትመጪ እንደውም እኔ በጣም ደስ የሚለኝ በጣም ነው የሚያምረው። የምሬን ነው። እንደውም ስልሽ አላውቅም ትኩረቴን ራሱ በጣም እየሰረቀኝ ነው። መወራው ሁሉ አላውቅም። አይተሽኝ ከሆነ አይኔ ሁላ ወዴት እንደማይያየሽ ማለት ነው። ለዛ ነው መሰለሽ ልጆቼንም ወደ አንቺ ትኩረታቸውን እንዳያረጉ የእህቴ ልጆች አንድ ሰው ካረገ በቂ ነው። አንድ ሰው ይበቃሻል። በጣም ደስ ይላል። እኔም ሲጀመር አንድ ሰው ነው ፈልገው፣ አንቺም አንድ ሰው ነው ትፈልጊው ማለት ቺትም ስልሻው ውጭ ሀገር የኖርኩበት ሀገር ቺት እንደውም ፋሽን ሆኖ ማለት ይችላል። እና ምን አንቺስ እንዴት ነው ቺት አድርገሽ ፍቅረኛሽ ተቀርሽ ከዚህ በፊት አንቺ ነው መሰለሽ መጀመር ማለት ነው? አይ ጠያቂ እኮ አይጠፋም። ይዘሽ ግን አታውቂም? አላውቅም። አሁን አላምሽም። እሺ አሁን ይሄን እንዳምሽ ትፈልጊያለሽ? ነገርኩ ጠያቂ አይጠፋም። ሃይ ስኩል ምናምን ላይፍ ላይ ነገር ታሳልፉ ትችላለህ። ግን ራሴን ካወቅኩ በኋላ እድሜ ምናምን ነገር አለ። እንደዛ ከሆንኩ በኋላ ወደ ስራ እንጂ እንደዚህ አይነት ነገር ላይ የለው። በጣም መሰለሽ እኔ ለማመን ይሄን ከባድ ነው። ስለዚህ አሁን ጓደኞችን አምጥቼ ራሱ እንደዚህ ማሳያቸው ኧረ ጭራሽ ነው። ስለዚህ እኔ ብቻ አይደለም። ለማመን ይከብዳል። ግን ያው እውነት ነው እንግዲህ ምክንያቱ ይገባሻል። ምክንያቱም አንቺ ነው መሰለሽ ልጅ እንደዚህ ገብቶኛል። አዎ ግን ያው እንደዚህ ነው እንግዲህ በጣም ደስ ይላል። በዛ ላይ ደግሞ ስለሽ አለባበስሽም ደስ የሚል አለባበስ ነው የሚላሽ። አዎ ፋሽኖችሽ፣ ጆሮ ጌጥሽ ምናምን ነገር እንደዛ ይችላልከም እና በጣም ደስ የሚላል። ይሄ ራስሽ ከልጅነት ጀምሮ ስለሽ የምትከተይው ይሄ ምንድን ነው ፍላጎትሽ ነው? እንደዚህ በዚህ የፈለኩትን ነገር አደርጋለሁ። ስለ ውስጤ ያመነበትን ነገር እሄድበታለሁ። ወደዚህ ስራ ስገባም ቤተሰቦችና እንዴት ይሄ ነገር አይቀይርሽ ምናምን ነገር አለ አይደል? እንደዛ ተብያለሁ። ግን ያው ፍላጎቴ ውስጤ ፍቅሬ ስለሆነ ላመንኩበት ነገር ስለሚል አለባበሴ እንደዛ ነው። በጣም ስለሽ ከጭንቅላቴ በላይ ያልሽ አይደል? ያምሬ ነው። በጣም ነው ደስ የምትይው ስለሽ እንደዚህ አይነት ሴት አልጠበቅኩም። ፎቶሽ ላይ ይቻላል አይቼ ኮንዶ በትንሽም ቢሆን ዘንጫለሁ አንቺን ለማግኘት ስለሽ ፎቶሽን ሳይሆን በጣም እንደው ከፎቶ በላይ እዚህ ጋር በጣም ነው ደስ የምትይው። ፎቶ ላይ እንደውም ብዙ ፊልተር አለ ምናምን ይባል የለ እዚህ ደግሞ በጣም ነው ደስ የምትይው። እንደዚህ አይነት ውበት አይቻልም ስለሽ ያለ ሜካፕ አልተቀባሽ ተቀብቻለሁ አትይኝ መቼም ማለት ነው አልተቀባም እና ይሄን የመሰለ ውበት ይዘሽ አላውቅም። ግን እኔ ተሳፍረኝ ለማሳፈር ነው ሳይሆን እውነታውን ነው የምልሽ። በጣም ደስ የምትይው ወለውላ እንደውም ልጆቹ ሁላ ቢቆዩ ደስ ይለኛል የምታያቸው ልጆች። ምክንያቱም ከአንቺ በጊዜ ማሳለፋቸው ጊዜዎች በጣም ደስ እያለኝ ነው። እምሬ ነው። ረጅም ሰዓት እነዚህ ከመኖር ቆይቼ አላውቅም እና አላውቅም አንቺን እድለኛ ልበልሽ እኔ ራሴን እድለኛ ልበለው አላውቅም። ምክንያቱም በስተመጨረሻ እነዚህ ሴት ማግኘት እንደዚህ ማዋራው አንቺም በነገራችን ላይ ፍላጎታችን ተመሳሳይ ነው። እናቺ ብሪሊያንት የሆነ ሴት እንደዚህ ማግኘት በጣም ደስ ይላል። ምንድን ነው ምስኪን ነው? አይ እኔም ለማለት ፈልጌ ነው። ምንድን ነው እኔ ያው አንተ ብቻ ማለት እኔም እድለኛ ነኝ አንተም እድለኛ ነህ ማለት ሳይሆን እድለኞች ነን በሚለው ብንያያዝ በሚለው ነው። ብንያያዝ ማለት ብንግባባ በንግግር ብንያያዝ ምን ችግር አለው? ምን ችግር አለው እኮ መሰለሽ። በነገራችን ላይ እኔ ሰውን እንደዚህ አይቶ የመረዳት እንትን አለብኝ። አንዳንድ ሰው አለ አይደለ ተሰጥኦ የሚባለው ነገር እና ያንቺ ነው አይቼ ተረድቶት አለ አይንሽ ነው አይቼ ማለት ነው። በገመት እንደውም ልክ ነው ማለት እስቲ ገምት ልገምት ስለሽ አሁን ገና እኔ አሁን ሳይሽ በጣም ደስ ያልሽ ገና ሳይሽ ማለት ነው። በአካል ሳይሽ በሁለት ይሻላል ነገር ነው። አንቺም እንደዛ በኔ በተመሳሳይ ይመስለኛል። ገና ስትይ ምድርሽ ይመስለኛል ላይ ነው ዋሽ ነው አይቼ ማለት ነው። ለባሽ አይ ልክ ነህ እኮ እኔ አላውሽም ነግርሻለሁ ስለሽ እንደዚህ ነገር ከልጅነት ጀምሮ ያዳበርኩት ነገር ነውና ሰው ሲጠላኝ ግን ሲወደኝ መቀደውና አንቺ ደግሞ በጣም ይወደሽኝ ይመስለኛል። ልክ ነህ ለሰሪሽ ግን ይሄ ለስራው ብለሽ ነው ስለታጣለው ብለሽ ነው አይደለም። ግልጽ ነሽ የእውነት የእውነት ካልሽ አምንሻለሁ። ግን እንደዚህ እንደትልሽ ከዚህ በኋላ ነው አምንሻለሁ። ብቻ እኔ ጀመር አምንሻለሁ። የምታምኝ ነገር እንተማመን። ግን ብቻሽን ነው የምትኖሪው? ከማን ጋር ነው? ብቻዬን ነው የምኖረው። በጣም እያስገረምሽ ነው። ቆይ በዚህ ኑሮ ውድነት እንደዚህ ስራ እየሰራሽ ሰው የነገረኝ የኔ ጋር የምታስከፊኝ ክፍያ በጣም ትንሽ ነው። ለአንድ ነገር እንኳን የማይበቃ ነው። እንዴት ይሄ እንደዚህ ስራ እየሰራሽ
ቤት ብቻሽን ተከራይቶ ነው አይከብድም? መክሰስ ሰው አለ ነው ወይስ ነው? የለም ብቻዬን ነው የምኖረው ምናምን ነገር ያው ከአቅም ጋር የሚዋሰን ነገር የሚዋሰን ቤት ተከራይተህ ትኖራለህ። እንደዛ እናደርጋለን። አዎ ከጊዜና ከሁኔታው ጋር አብረህ ትሄዳለህ። ምንድን ነው አንቺ ከአቅምሽ ጋር ማለት ከአቅምሽ ጋር ማለት አሁን ለምሳሌ ቤት አሁን ለምሳሌ ከምሰራው ስራ ጋር የሚሄድ አይነት ቤት እንደዚህ አይነት ቤት ውስጥ ነው የምኖረው። ምን አይነት ቤት ነሽ አንቺ? እንደዚህ አይነት ቤት ይሆናል ማለት ነው? አይ እንደዚህ አይነት ቤት አይደለም። እና ያው በሼም ነው እሺ። ኧረ እኔ ሼም አላዘኝ። አይ እኔ በጣም ስለተመቸሽ ነው የምሬን ነው። እንደዚህ የምሬን ነው። ኧረ እኔ የምሬን ነው። እኔ በጣም ስልሽ ውጪ ስለኖርኩ ረጅም ዓመት ውጪ ስለኖርኩኝ የሚሆን አላውቅም። ኧረ እኔ ራሱ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ስልሽ ስነካሽ ምናምን ነገር ይሆናል አይደለ? የደበረሽ ከሆነ ምን ነው? አልደበረኝም። ከደበረሽ ነገር እንጂ አልደበረኝም እኮ ስልሽ እጆችሽ ሳያቸው በጣም ስለሳቡኝ አይደል? ልንካቸው ካልደበረሽ ብዬ ነው ስልሽ። ፍቅረኛ የለሽም አንቺ? እንደነገርሽ እኔም የለኝም። በዛ ላይ በሴት በጣም ተጎድቻለሁ። የምሬን ነው። ሴት ሁላ አላምንም ብዬ ነበረ። ያው ብዙ ዓመት ቢሆነው ይሄ ነገር ከተፈጠረ ግን እስቲ አሁን ድረስ ውስጥ ያለው ማለት የምሬን ነው የምነግርሽ ነገር እንድታዳምጪኝ ነው የምፈልገው። እሺ። እና ሜቢ አንቺ ብታግዢኝ ደስ ይለኛል። ይሄን ስሜት ማለት ልክ እንዳልሆነ አውቃለሁ አይደለ? ሁሉ ሴቶች እንዳደረጉ። ስለዚህ ይሄን ነገር አንቺ ብታሳይኝ ደስ ይለኛል። ሁሉ ሴት አንድ እንዳልሆኑ ማለት ነው። እሺ። እኔም እስቲ ለራሴ ጊዜ ልስጥ። ምን አይነት ከዚህ ጊዜ ስለ በፍቅር ካንተ ጋር ምናምን ማለት ወሰንሽ እንደዚህ ነገር ለመጀመር? ባንዴ እንዴት በቃ እኔ እንጂ ውስጤ እንትን አለኝ። ሳይክ ጥሩ ሰው ነው፣ መልካም ሰው ነው። ስለዚህ ምንም የሚያስፈራኝ ነገር የለም አይደል? በጣም ስልሽ ደስ የሚል ስሜት ተሰማኝ ነው ስልሽ አላሰብኩትም። ስልሽ ፎቶሽን ሳየው ነግሬሽን ይችላል። ፎቶሽን ሳየው በጣም ደስ የሚል ስሜት ተሰምቶኝ ነበር። ግን እንደዚህ በዚህ ልክ አንቺ ፍቃደኛዎች ከኔ ጋር ትሆኛለሽ ብዬ አላሰብኩም ነበር። እኔም አላሰብኩም ነበር ማለት አላሰብኩም። አይተሽኝ ነበር ማለት ነው ስልህ ነው ሳይሆን እንደዚህ አይነት ነገር ይፈጠራል ብዬ ሳይሆን ለስራ ነበር የመጣሁት። ስደውልልኝ ምናምን ነገር ለስራ ነበር የመጣሁት። ከዚህ በኋላ እንደዚህ ስራ እንድትሰሪም አልፈልግም። ያው ከስራዬ እንኳን አይመስለኝም። ድንገት ልጅ ከወለድን አይሻልም? ከዚህ በኋላ ስጀምር ልለቅሽም አይመስለኝም። ልጅሽን ይዤዋለሁ ከዚህ በኋላ ልለቅሽም እኮ። ይህን ስራ ለምን መሰለሽ አንቺን የመሰለሽ ልጅ ልክ እንደኔ አንዱ እንኳን እንደኔ ሲንግል አይደለም ባለትዳሩን ተሳስቻለሽ የምር ነው። እና ማንም ሰው ከዚህ ወደ በመጥፎ አይን ራሱ ካየሽ አላውቅም መሆኑን አላውቅም። ለዛ ነው የምሬን ነው እንደዚህ ምልሽ። አሁን የተሰማኝ ስሜት አይደለም ገና ፎቶሽን ሳይ ነው የሰማኝ ስሜት የምሬን ነው። ቆይ ታዲያ አንቺ ፎቶ ካሳየኝ ነው በሞግዚት እና ስቴክ አንቺ ፎቶ ሳይኝ በቃ አለ አይደለ? የምሬን ነው ስልሽ። አሁን ሳይሽ ጀመሽኝ አይደለም ምን ነገርሽ የለ የምራምኝ ካለ ባላምክ እንደዚህ ደፍሬ አልልክም ነበር እኮ። ለዛ ነው ሰው አይቻቃለውና ለዛ ነው አላመሽኝ ያልኩትና የምር ልቤ ራሱ እንዴት እንዳይመታ መንካት ይችላልሽ እስቲ በረንብ ነው እና አይቻትሻል እንዳይመታ እንደዚህ የምር ነው። ለማንም መታከም ሰሽ ፊልም እየሰራው ምናምን ሊመስል ይችላል እንደዚህ ይቀርኩ ሊመስል ይችላል ግን የምር ነው። አይ የምር በቃ እኮ ግን ጨረስና ምንም ነው የሚጨርሰው ማለት ጀመረና ቃል አክቹአሊ እኔ ብቻ አይደለም ይሄ ገንዘብ አሁን የምታየው ገንዘብ ይሄ ቤት ስትገኝ መኪናሽ ሊሆን ይችላል አላይሽም? አይቻለሁ እኮ እነሱ ሶስት መኪኖች አይቻለሁ ማላቀም እኔ ስልሽ ብዙ ሰው እዚህ ቤትም ለእንግዳነትም ይምጣ ብቻ የነዚህ መኪኖች የማን ናቸው ነው እና የኔ ናቸው። ለማን እንደሆነ ባረቅም እንዳትይስ ጀምሬ ናቸው ከዚህ በኋላሽ እና እነዚህ መኪኖች ሁሉ ነገር ስልሽ ማለት የኛ ናቸው። ስቀልድ አይ ችግር የለውም እንዴ ከዚህ በኋላ የምሬን ነው እንደዚህ እንትን እንፈልገው ነው። አይ ስቀልድ ነው ግን ኖ እንዴ ለሙለንት ምናምን ብለህ እንዳታስብ። ኖ አይደለም የምሬን ነው። ቃልና ምን መሰለሽ የምፈልገው መስሎሽ ይሄን ያደርግልሽ ነው የምፈልገው ነገር ጠይቂ። ገንዘብ ማለት በጣም ትንሽ ነገር ነው። እኔ ፈልገው አንቺ የምሬን ነውና አሁን ያልሽው ነገር ልክ ነሽ። ጀመር የኛ ናቸው ከዚህ ማለት ይሄን ነገር አሁን ስልሽ ይሄን ነገር ነው ያጣሁት ከሰው ስልሽ አይገባሽም ወይ በእኔ ቦታ ሆነሽ ካልተረዳሽው ማለት ነው። እና ይሄ ሁሉ የምትይው ሀብት ቤትም ገንዘብ የመጣው እኔ ብቻ አይደለሁም። ቤተሰቦቼም አግዘውኛል። ውጪም ረጅም ዓመት ኖሬ ነበር አዳርገ
በቃ ቤተሰቦች አሁን በሰዓት ባይኖሩ እነሱ ናቸው ሁሉ ነገር አሳልፈው ሰጥቶኝ እኔም ያው የእነሱ አስተዳደግ ጎበዝ አድርጎኝ የሰጠኝን ነገር በደንብ አላር መሪቸው በጣም ብዙ ነገር አደረግኩት። ያው ቢዝነሶችን ጀመርኩ፣ ቢዝነሶች መደረኛው ተሳካልኝ፣ እዚህ ደረጃ ደረስኩ። እንደ ያው ውጭ ነው የጀመርኩት። ውጭ ደግሞ ለዚህ ነገር ለማድረግ ምቹ ነው። እኔ ደግሞ በልጅነት ነው የሄድኩት ማለት ይችላል። ከሃይስኩል እንደጨረስኩ ነው የሄድኩት። ያው እዛ ሄድኩኝ፣ ያው ተማርኩኝ። አሪፍ ነው ደግሞ እዛ ለመለወጥ ለመስራት የሚገባሻል አይደል? እንዴት ነው ግን አንቺስ ቤተሰብ ምናምን? ቤተሰብ እንደነገርኩ ብቻዬን ነው የምኖረው ተከራይቼ እኮ። እንዴት ፈቀረ አንቺ የመሰለሽ ልጅ እንዴት ብቻ ስልህ ያው ስራም ስለምሰራ እንደነገርኩ ራሴን መቻል አለብኝ። አሁን የነሱ ጡረተኛ ሳልሆን እነሱ መጦር ያለብኝ ጊዜና ሰዓት ነው ብዬ አስባለሁ። ያው ቤተሰቦቼም ትንሽ እድሜያቸው ገፋ ስላለ እነሱ መጦር አለብኝ። እህቶቼም እዚህ የሉም ስለ ለስራ ማለት ክልል ላይ ነው ያሉት እና ሁለቱ እህቶቼ እዚህ አይደለም ያሉት። አንድ እህት ነው ያለች። የከተማ ልጅ ነኝ። እነሱ ማለት ሁለቱ አንዷ በእንትን ነው በዶክትሬት ነው እንትኗን ያዘችው እና ወደ ክልል ላይ ተመደበችው። አንዷ ደግሞ ሲቪል ኢንጂነሪንግ ናት እና እሷም እንደዛው ናት። ስለዚህ ያለነው እዚህ ሁለት ሴት ልጆች ነን ማለት ነው። ስራ ግን አግኝተዋል? አግኝተው እኮ ነው ተመድበው ሄዱት። አሪፍ ነው ግን አሪፍ የሚከፈላችሁ ከሆነ አሁን ሲቪል ኢንጂነሪንግ መሰራው ልጅ እኔ ጋር እኔ የምታገዘኝ ደስ የሚል ሊስቴት ነው። አረ በጣም ደስ ይለኛል። እሷም ደስ ይላታል፣ እነግራታለሁ እኮ ነገር ያሰልሽ ፍቅረኛዬ እንደዚህ ነገር አስተዋውቃለኝ ነው ብለሽ ነገር ፍቅረኛዬ ምን ነው? እሺ አራ ምንም አላመንሽበትም ነው? አምኜበታለሁ። ያው እኮ እንደዛ ጋር ከዚህ በኋላ መቼም አይደለንም እንዴ ከምን ነገር ነን። ስለዚህ አስታኪ እኔ ግልጽነትሽ በጣም ስለወደድኩት ነው እኮ። ስለዚህ ነገራትና የምትፈልግ ከሆነ እሺ እኔ የምታግዘኝ ደስ ይለኛል። አሪፍ ነው ከፍላታለሁ። ከዚህ በኋላ ጀመር ፋሚሊ ማለት ነው። እና ቤተሰቦችሽ የት ነው ያሉት? እዚህ ነው ያሉት። እዚህ ያሉ ነው መረጃች በጣም ደስ ያስልሽ። አሁን ነው ቼክ ልጅ እንደው ሞቲቬት ነው የሚያደርጋት። እንደው ለሲስተር እንደው እቺ ነው መሰለሽ ሚስት አለኝ ብዬ አሳያታለሁ። እንደምትል ነው ያውታል። ግን ሲመቀልና ስልሽ ለተናደጅ ይችላልሽ እንጠይቅ ድጋሚ ከስጠይቅሽ ግን አላውቅም። የምር የለውም ምንም ውስጤ ሊቀበለው አልቻለም። ፍቅረኛ የምርሽ ነው? ፍቅረኛ የለሽም? ኦኬ እሺ። አሁን ማለት እኔ እናንተ አሁን አንድ ልነግርህ የምፈልገው ነገር አለ። በአሁን ቅጽበት አንድ የደበቅኩ ነገር አለ። ስለ ማለት ፍቅረኛ ብቻ ሳይሆን ባለትዳር ማለት ምንድን ነው? የሚያስቅ ነገር እኮ ነው። የሚያስቅ ነገር ሆኖ ሳይሆን ያው ለራሴም ስናገረው ስለገረመኝ ነው። የሚያስቀር ነገር ስለሆነብኝ ነው። ቀልድ እየቀለድሽ ነው ወይስ እኔ ላይ ተጫወትሽብኝ እንደዚህ ነገር የምትይው? የምሬን ነው። እና ምንድን ነው? የ2 ዓመት ባለትዳር ነኝ። 1 ዓመት ከ5 ወር አይ ቲንክ በፍቅረኝነት ቆይተን የተጋባ ነው። ግን ደግሞ አትናደድ፣ ልንፋታ ነው። ስለ እኔ ሁኔታው ምንም አላስደስተኝም ምናምን ነገር ይሄ እየተግባባንም አይደለም። በቤት ሰላም አይደለም፣ ሰላም የሌለበት ትዳር። እሺ አሁን እሱ ነው ያገባኝም ስለ ባልሽ ስለምናምንሽ ነው ያገባኝም። አሁን ምንድን ነው እንደዚህ እኔ የምትዋሽኝ ስልሽ እኔ እንደምወድሽ ነግርሽ ለምን አንቺ ነው መጀመሪያ መሰለህ ሲሪየስ ነገር አልመሰለኝም ነበር እና ኖርማሊ ከአንተም ብዙ አይነት እውነታዎችን ለማወቅ ፈልጌ ስለነበረ ነው። ግን ልፈታ እኮ ነው። ብትፈጪም እንደዚህ ውሸት ዋሽተሽኝ ከዚህ ባንዴት ነው ማለት ለምን አታምነኝም? አሁን እኮ አውቁን እየነገርኩ ነው። እሺ ከባልሽ ምን አተሽበት ነው? አሁን ከኔ ጋር እንዴት ስለሆንሽ ነው የምትፈጪው? በቃ ካንተ ጋር ስለሆንኩኝ ሳይሆን ይሄን ነገር ያሰብኩት ካንተ በፊት ነው። አንተን እኮ ያገኘው ካሁን አይደለ? አሁን ነው ያገኘው። ከሱ ጋር ግን ሰላም አይደለንም እንደነገርኩ። እሺ ምንድነው? ብዙ ነገር አያረካኝም ከሱ። ሴት ልጅ ነኝ፣ ብዙ የምፈልገው ነገር አለ ከሱ ማግኘት የምፈልገው ነገር እያገኘው አይደለም። ደስተኛ አይደለሁም። በስራዬም ጸብ አለብን። እሱ ይሄን ስራ እንድሰራ አይፈልግም። እኔ ደግሞ ስራዬን ማቆም አልችልም። 5 ወር ሆኖናል ሰላም ካጣን ቤታችን ማለት ነው። እና ስለዚህ ከአንተ ጋር የሚገናኝ ነገር ሆኖ ሳይሆን መፍታቴ ስለማይቀር ነው እየነገርኩ ያለሁት። አይ ስልሽ በጣም ከባድ ነገር ነው ማለት በዚህ ቅጽበት ይሄንን ትልቅ ውሸት ነው። እሱማው ግን ያው እንደነገርኩ ልፈታው ነው፣ ልንፋታ ነው። ከዛ እሱን ከፈታው በኋላ እናንተ ህይወታችንን መቀጠል እንችላለን እኮ። ቆይ እሺ አሁን ስልሽ ምንድነው ያልተስማማችበት ነገር? ምናልባት ከኔ ጋርም ሊያስማማን ይችላል። ነገርኩህ እኮ እኔ እና እሱ አንደኛ ነገር በስራዬ ደስተኛ አይደለም። ስለ ይህን ሰሞን በጣም ስራ እየበዛብኝ ነው፣ አምሽቼ እየገባው ነው ምናምን ነገር። እሱ ደግሞ በዚህ ነገር ደስተኛ አይደለም። ልንግባባ አልቻለም። ሁለተኛ ነገር ሴት ልጅ ነኝ፣ ብዙ የምፈልገው ነገር አለ ምንድነው? ከሱ
ብዙም አያረካኝ ነገር አለ እኮ። ምንድን ነው የማያረካሽ ነገር? ለምሳሌ ባልጋ ላይ ጨዋታ እንትን አይለኝም፣ አያረካኝም፣ እንትን እያልን አይደለም። ስለዚህ በዛ ምክንያት ሰላም ስላልሆነ ቤታችን መፍታት አይቀርም ነበረ። በዛ ነው የነገርኩሽ። አሁን ስልሽ ቃል ስልሽ እኔ በጣም ወደድኩሽ፣ የምሬን ነው። አሁን ይሄን ውሸት ራሱ ዋሽተሽኝ፣ የምሬን ነው። ምንም አልመሰለኝም። እኔም እኮ ማለት ይሄንን ነገር አሁን እየነገርኩ ያለሁት ለወደፊታችን ሌላ ችግር እንዳይኖር የሆነ በውሸት የተገነባ ነገር እንዳይኖር ብዬ ነው አሁን እየነገርኩ ያለሁት እንጂ አልነግርህም ነበር። ለምን ብዬ እነግርሃለሁ? በጊዜ መናገርሽ ደስ ይላል፣ ደስ ብሎኛል። ግን ምን መሰለሽ አሁን ባለቤትሽ የፈለገው ነገር እኔ የምፈልገው ነገር ነው። ይሄን ስራ እንድትሰሪ አልፈልግም። እሺ ከዚህ በኋላ እኔ ጋርም አነስማማ ልንለያይ ነው ማለት አልገባኝም። ከስራዬ ጋር ስልሽ እኔ ገንዘብ አለ የምፈልገውን ነገር አደርግልሻለሁ። መኪና የምፈልግ ከሆነ መኪና ገዛልሻለሁ። ከፈለግሽ የፈለግሽው መኪና ከታች ያለውን መርጠሽ ትችላለሽ። ግን ይሄ ስራ ለምንድን ነው መሰለኝ እኔ ቤት እየተዘዛሽ እንድትሰሪኝ አልፈልግም። በቃ አይደል የምፈልጊ ከሆነ እኔ የራስሽ የምፈልጊው ነገር ልከፍትልሽ እችላለሁ። ንግድም ከሆነ ምንም ከሆነ ግን ይሄ ስራ እንድትሰሪ አልፈልግም እና በዚህ ልንለያይ ነው ማለት ነው። ስልክ እሱ እንዳለ ሆኖ ግን ስራዬን ማቆም አልችልም ማለት ከስራው እኔ እናንተ አሁን እዚህ ጋር መግባባት አለብን። ስራዬን ማቆም አልችልም። በጣም የምወደው ነገር ነው፣ ነግሬሃለሁ። ስራዬን ማቆም አልችልም። እሺ አሁን በትወጂው ስራው ስፔሻል ያደረገው ነገር ማለት ከኔ ይበልጣል ማለት ነው። ካንተ ይበልጣል ማለት ካንተ መብለጥ ሳይሆን አንተ ምን ልትረዳኝ ሞክር። ስራዬን በጣም ነው የምወደው። ስራዬን እንድታከብርልኝ እፈልጋለሁ። መኪና ገዛልሻለሁ ያልከው እንዳለ ሆኖ ችግር የለውም፣ ግን ስራዬን እንድታከብርልኝ እፈልጋለሁ። ስራዬን ማቆም አልችልም። አንዴ አዳምጪኝ ቃሊና አዳምጪኝ። ምን መሰለሽ እኔ በጣም ወደድኩሽ ስልሽ አንዴ ሊመስል ይችላል። እኔ ረጅም ጊዜ ነው አንቺ እንደዚህ ካደረብኝ ማለት ነው። ፎቶሽን እያየሁኝ የምሬን ነው መተኛት ሁሉ አልቻልኩም ነበር። እና ይሄን ስራ ደግሞ እንድትሰሪ አልፈልግም። የተዘዛሽ የሰው ቤት አላውቅም። እንደዚህ አይነት ነገር እንድታደርጊ አልፈልግም። ሜቢ በቃ አይደል ፍላጎት አለኝ ልጅ እወዳለሁ ምናምን የምትይ ከሆነ ያው እኔ ከዚህ በኋላ ፍቅረኛሞች ነን ባልሽም ነው አይደል እንደሱ ተረድቼሽ ልክ እንደ ዴይኬር ነገር ልከፍትልሽ እችላለሁ። እሱን ከፍቼልሽ ቢያንስ አይደል ቤት የተዘዛሽ እንድትሰሪ ቢያንስ ልጆች አንቺ ጋር መጥተው ልጅ የምትወጂ ከሆነ ማለት ነው እንጂ ሌላ ነገር አልፈልግም። እንደዛም እምቢ የምትይ ከሆነ አልፈልግም። እዚህ ጋር ማቆም እንችላለን። እኔ መኩራት አልፈልግም ድጋሚ። እንደዛ ከሆነማ እሺ ማለት ከከፈትክልኝ ከህፃናቶችም አይደለኝ ከሆነ ደስ ይለኛል። ግን ማለት ከተስማማን አይቀር አንዳንድ ጥያቄዎች ልጠይቅህና ማለት ያው ፍቅረኛ ካደለም 500,000 ብር ያስፈልገኛል ማለት ግልጽኝልኝ ስላልከኝ ነውና እኮ ባንዲ እንዴት ለዚህ ጠይቅሽ? ፍቅረኛ ስለሆነች ለክፍያ ነገር ነው? ኖ እንደ ክፍያ አይደለም። ያው ግልጽኝልኝ አላልከኝ? እሺ ችግር ካደለ ሱማ ነው ችግር የለውም። እና 500,000 ብር ያስፈልገኛልና ወደ አካውንቴ ትራንስፈር ታረግልኝ። ሌላ ደግሞ ምን መሰለህ መኪናው ሰጥሻለሁ ብለኸኛል። ታች ካለ ሶስቱ አንዷን ትሰጠኛለህ። ከዛ ግን ዋናው የእንትን አካውንትን ብታሳየኝ ውስጥ ያለውን ገንዘብ ባየው ደስ ይለኛል። ስለዚህ ምንም አይነት መደባበቅ አልፈልግም። ብንተማመን ብታሳየኝ ባየው ማለት ስልሽ እንደ ሚስት እንደ ፍቅረኛ ያንተ ነገር የኔ ማለት ስለሆነ ማየት አለብኝ እኮ ስልሽ ሁለቱ ጥያቄ ጠይቅሽን በጣም ስልሽ ያን ያህል ከብዱም ቀላል ናቸው ማለት ማድረግ ምንም አይከብደኝም። መኪናውንም እነግርሻለሁ ቃሌ ነው። ገንዘብም ትንሽዬ ነው ያን ያህል ብዙ አይደለም። ግን ሶስተኛ ጠይቅሽን በጣም ከባድ ጥያቄ ነው ማለት ምን ነው ያከበደ አልገባኝም። እንዴ ማለት ይሄ ገንዘብ እንደነገርኩሽ ከሆነ እኔ ብቻ አይደለም የእህቴም ነው የቤተሰቦች የፋሚሊ ነው እነግርሻለሁ አይደል? ይሄ ፕራይቬሲ ነው። እሺ እነሱን ቢዝነስ የሚንቀሳቀስ ገንዘብ ነው። ይሄን ፕራይቬሲ ደግሞ ላንቺ ስልሽ ሊደብርሽ ይችላል። እዚህ ግን ከባድ ነው ማሳየት ማለት እኔ ቤተሰብ አይደለሁም ነው ኖ እንደዛ ማለት አይደለም። እና ስልሽ ይሄ በጣም ከባድ ነው ማለት ነው። ሜቢ ምን መሰለሽ እኔ ብቻ አላልኩም ሊዮ ታይዋለሽ እኮ እንደዚህ ነገር አይደለም እኮ አሁን እኮ አይደለም እኮ ሜቢ ሲስተር ባለችበት እሷንም አብራሽ ጠይቃት። የእሷም ገንዘብ ነው። እሷ የማትፈልገውን ነገር እኔ ብቻ ወስኜ ማድረግ አልችልም። የኔ ብቻ አይደለም ነግሬሻለሁ አይደለ? ይሄ ማለት የቤተሰብ ነው እንደ ልጅቱ የኔ ብቻ አይደለም። ስለዚህ ወይስ እሷ ፊት ትጠይቂኛለሽ? እሷ የምትፈቅድ ከሆነ ትይሻለሽ። እሷ ፊት አልጠይቅህም። ያው እኔ አንተን ጠየቅኩ
እሱን ችግር የለውም አስበህበት ተሳስበህ ምናምን ነገር አስበህበት ታሳየኛለህ እኮ ችግር የለውም ግን ሁለቱ እንዳለ ይሁንና ሶስተኛውንም አስብበት ስለ እኔ አካባላ ቤተሰብ ነኝ በሚለው ራሴ እንደ ቤተሰብ ስላካተትኩ ነው ይሄን እያልኩ ያለው እኮ ገንዘብ ማየት ያን ያህል ማየት አለብኝ ያው መደባበቅ እኔ አሁን ግልጹን አይነገርኩ ግልጽ ስለሆንኩላ አንተም ግልጽ እሺ ይሄን ወሬ ካመጣሽ አይቀር ስልሽ አሁን ቅድም ከባልሽ ጋር ተጣልሽበት መንገድ ነገርሽኛል ምንም መደባበቅ የለም አሁን ራስሽ ነሽው አይደለ እኮ ባለቤቴ አርጋስ አስተሰኝም ገርሽ ነበር አይደለ ይሄን መጠይቅሽ ስልሽ ፍላጎት ኖሮኝ ማለት አይደለም ወቁ ፍላጎት ኖሮኝ አይደለም እኔ ላይም ይሄ ነገር ሊኖር ይችላልና ማስተካከል ከቻልኩ ነው እና ምንድነው ብናይሪ ደስኛ ምንድነው ማያስደስትሽ እንዳልኩ ሴት ልጅ የራሷ የሆነ ፍላጎት ስሜት አላትና ያው እሱ የራሱን ስሜት ብቻ ነው የሚያዳምጠው እሱ በሚፈልግበት ሰዓት ብቻ ነው እንትን የሚለውና እኔም የራሴ የሆነ ስሜት አለኝ እሱ የሚፈልግበት ወቅትና ሰዓት አለ በዛ ጊዜ ላይ ደግሞ አይገኝልኝም ገባ እኔ እሱን በሚፈልግበት ሰዓት እሱ የለም እሱ በሚፈልገኝ ሰዓት ግን ግዴታ እኔ መኖር አለብኝ ይሄ ደግሞ ፌር አይደለም ትዳር ማለት ሁለቱም ባልና ሚስት ተቻችለው ፍላጎታቸውን እኩል አስኪደው የሚኖሩበት ነው ብዬ አምናለሁ እና እንደነገርኩ እንደዛ ነው እና ማለት በዚህ ብቻ ነው ማለት ይሄ እኮ ትንሽ ነገር አይደለም በጣም ትልቅ ነገር ነው ትዳር ላይ በጣም ትልቅ ነገር ነው ካሪና ስፔሻል ገባሽን የምትጠይቅሽ እኔ ደስ ብሎኛል ሲጀምር መጣያታችሁ እንድታረቁ አልፈልግም ከዚህ በኋላ ወደ ገደል እንድትገቢ ነው ነገውን እንድትፋቱ ነው ፈልገው ግን ይሄ ነገር አሁን እኔ ጋር ይፈጠር ስልሽ ተናገረን ነው ፈተው ቢዚ ሊሆን ይችላል ይሄ ነገር ተናገረን ነው እንጂ ስለዚህ በንግግር የሚፈታ ነገር አለ ከሱ ጋር እንደነገርኩ አምስቶር ሆኖናል የኔና የሱ በንግግር የሚፈታ ነገርም አይደለም ምንድነው ስልሽ ይሄ እኮ በንግግር የሚፈታ ነገር ነው ለምን ቆይ ታስታርቀን እየሞከርክ ነው አልገባኝም ነው እኔ ልትተርቀል እኮ ችግሩን እኮ ነገርኩ እንደነገርኩ በቃ የኔ ስሜት እያዳመጠልኝ አይደለም እሱ በሚፈልግበት ሰዓት እኔ ያለው እኔ በሚፈልገው ሰዓት ግን እሱ የለም ስለዚህ ትዳር አይደለም ና እንደዛ ነው ለሃለው እና አንተም ከዚህ ሲጀምር ትምህርት ልትወስድ ይገባል ስሜቴን ማዳመጥ አለብህ እኔ በሚፈልግ ሰዓት ከጎኔ ልትሆን ይገባል አስጀመር እኔ ከዚህ በኋላ አስጀመር ከኔ ከጎኔ ልትልቁላ አልፈልግም የምሬ ነው አንቺ ነሽ ይሄ ልጅ ማይገርሽ ልጅ መውደድሽ በጣም ደስ ብሎኛል የምሬ ነው እኔ የምፈልገው ነገር ነው እናት መሆን የምትችል ሚስት ነው የምፈልገው እንዳንቺ ማለት ነው እና ደስ ብሎኛል ግን ሞር ልጆች ላይ ፎከስ አድርገሽ እኔ ጠልጠል ልታደርጊኝ አልፈልግም ወይ አላረጋም እኮ ይሄም እኮ መናገራችን ደስ ብሎኛል በመጀመሪያ ቀናችን እንደውም እንደዚህ ስናጨቃጨቅ አላውቅም ከማንም ጋር ራሱ እንደተጨቃጨቅ ከፋሚሊ ውጭ በስራ ጉዳይ ካልሆነ ማለት ነው እንኳን በፐርሰናሊቲ እና የምሬን በጣም እየተግባባን ያህል እየተዋደድን ያህል እየተሰማን ስልሽ አንቺ ጋር የሚሰማሻል ብዬ አስባለሁ እኮ ስልሽ እና ሌላ የደበቅሽ ነገር ካለ ብትነግሪኝ በዚህ አጋጣሚ ደስ ይለኛል ይሄ የመጨረሻ ጥያቄ ነው ከዚህ በኋላ ጠይቅሽ ነው ስለዚህ ይሄ ሰይና ስለንቺ ብቻ ነው የምናወራው በቃ ጨርሰናል ምንም የደበቅኩ ነገር የለም ግን እኔ የምልህ ቤተሰቦቼ የት ነው ያሉት ቤተሰቦቼ ለቅድም እኮ ነግሬሽ ነበር ማለት ከልብሽ አይደለም ማንም ታደምጪ ስልሽ ቅድም ነግሬሻለሁ እኮ ቤተሰቦቼ የሆነ እዚህ የሉም ውጭ ነው ያሉት እኔና ሲስተር ነው ያለችው ሲስተርም ጭራሽ መሄድ አትፈልግም ከዚህ ለዛ ነው እንጂ እርሷ መሄድ ብትፈልግ ኖሮ እንደውም ኦልሞስት እኔ ራሱ እዛ ነበር እስካሁን ድረስ ያለው ስለማትፈልግ እሷ ጋር ከጎኗ አለኝ ብዬ ነው እዚህ ነበር እና ቤተሰቦቼ ውጭ ናቸው ያሉት ምን ነው ግን ጠይቅሽ አይ ብንደውልና ባናግራቸው ደስ ይለኛል ማለት አሁን ማለት እንዴት አሰብሽው ነገር ስለልታወቃቸው ያው ሰላማሞች ነን ልታወቃቸው ደስ ይለኛል በዚህ መልኩ ነው ልታወቃቸው አሁን ደወለሽላቸው በስልክ ነው እንዴ አዎ በስልክ መቼም በአካል አልሄድም ዘድረሳ ኖ ስልሽ ይሄ ነገር እኮ እኔ ፈልገው አለ አይደለ ትልቅ ነገር አዘጋጅቼ ቤተሰቦቼ ተጠርተው ራት ተዘጋጅተው ምናምን ነው እንጂ ለተካሸ በስልክ ደውለሽ ነው አይ አሳስብም እኮ በስልክ እንደውላቸዋለን ማንሽ ምናምን ነገር ካለ ፍቅረኛ እንደሆንኩኝ እና በዚህ ሳምንት ቀጣይ ኔክስት ዊክ ደግሞ ሽማግሌ እንደምትልክ ምናምን ነግራቸዋለሁ አትልክም ምን ነው እንዴ አልፈጠነም የእውነት ቀለበት ማድረግ እፈልጋለሁ እና የዳይመንድ ቢሆን ደስ ይለኛል ችግር የለውም ቀለበት ማሰሩም ዳይመንዱ ምናምን ነው ችግር የለውም ግን
ቀጣይ ሳምንት ስትይ ቤተሰቦችን ታውቀሽ ምናምን ነገር ቢያንስ ትንሽ እንኳን ብንጠናና ደስ አይልም? ላንቺም እኮ አሪፍ ነው መጠናናቱ። አይ ከትዳር በኋላ መጠናናት እንዳልከው እድሜ አሁን እያሳሰበኝ መጣ። ሴት ልጅ ነኝ፣ እድሜ እያሳሰበኝ ነውና እንዴ አሁን ባንዲ ላግባሽ ብል ራሱ እኮ ትዳር አለኝ ይመስልኛል አይደል? እሱ ፈተሽ ምናምን ባንድ ሳምንት ውስጥ እንዴት ነው? አይ ከሱ ጋር እኮ ነገ መጨረስ የምችለው ነገር ነው። ምንም ይሄን ያህል ከኔ ጋር የሚያገናኘው ነገር የለም። አንተ ሪዝን ከሌለ በስተቀር ደውዬ ባናግራቸው ምናምን ነገር ብግባባቸው ደስ ይለኛል። መደወሉ ስልሽ አሁን የሚሆን ይመስለኛል። አንደኛው ውጭ ነው ያሉት፣ ሁለተኛ ደግሞ አሁን ላይ በእንደዚህ አይነት ሁኔታ ባንዲ እንደዚህ መናገር አልፈልግም። ብዙዎች ብዙ ነገር ነው የሚጠብቁት ከኔ እና እንደዚህ ማለት ብዙ ነገር ነው የሚጠብቁት ማለት ይሄ እኮ ሌላ ነገር እኮ አይደለም እኮ ይናደዳሉ ነው ማለት ስለዚህ ክብር ባለው መንገድ ነው እንዴ ይሄ እኮ በስልክ ጀስት እስከዛሬ ሳላስተዋውቃችሁ ለሳው ምናምን ነገር አለ ፎከስ አልሰጠሁትም ነበረ እና ላነጋግራችሁ ለብታነጋግረኝ እሺ አሽቀሪ ነው መሰለሽ እሺ በይ ምን መሰለሽ እሺ ብቻ ነው የምትይው ፈልግ ለምን ነው አሁን ይሄ እኮ አሁን ይሄ ነገር አሁን ያልሽው ነገር ለዛሬ እና ቢያንስ ለምን ቀርጽ ቢያንስ ለነሱ በአንድ እንደዚህ ዱብዳ ከመወርድባቸው ቢያንስ አካውንት ግን አሳየኝ ቀን ስጪኝ። እሺ አሁን ስልክ ደውዬ ላናግራቸው ቀን ስጪኝ። ኦኬ እሺ ይሁን። ግን እኔ ቶሎ ማለት እጄ ላይ ቶሎ ቀለበት እንዲገባ ፈልጋለሁ። በዚህ ሳምንት ቤተሰቦችንም ወግ ማድረግ ማሳየት ፈልጋለሁ። የእውነት አይታ ወግ ማድረግ እኮ ተንትራል ይዘሽ እሱማ እንዳለ ሆኖ አሁን ይሄ ትክክለኛ ሪል ይሆነ አለ አይደለ እማምነው ሰው ምናምን ብዬ ማስተዋወቃቸው ሰው ስለሆነ በዚህ ሳምንት ቢያንስ ኔክስት ዊክ ምናምን ብትልክ ሽማግሌ ኖርማል እኮ ነው። ለአንተ ቀላል ነው ሲጀመር። እሱማ ችግር የለውም። እኔ ሽማግሌ እልካለሁ ቀለበትም አስራለሁ። ግን ሰርጉ ቢያንስ እንደዚህ በአንድ ሳምንት ውስጥ የሚፈጠር አይመስለኝም ብዬ ስላሰብኩኝ ነው። ቀለል አድርገን እኮ መደገስ እንችላለን። አያሳስብም። ግን ዳንስ ትችላለህ ማለት ዳንስ ማለት ዳንስ ማይችላል እንዴ? ስለ በሰርጋችን ጊዜ ምን እንደሚሰው ማለት ነው። በደንብ ነው የምችለው። ወለወላ መቀመጥ አይመስለኝም። ለዛ ይጋር አንቺ ትችያለሽ ማሽላለ ከቻልክ እሺ። አይ ማችን በተሳይ ብላ ደስ ይላል። እዚህ ጋር ለአሁኑ ይቅር ነው። ሌላ ጊዜ ያሳያለሁ በሰፊው በደንብ አድርጌ ነው ማሳይዳል። የምሬ ነው። እንደውም እዚህ ጋር አሁን የምሬ ነው። አሁን ምንሽ ነገር አዳምጪ። እዚህ ጋር እንደውም አዲዳስ ከድንሽ የሚገርም ሽልማት አዘጋጅቻለሁ። ምን ይመስልሻል? እባክህ ደውልና ደንሳለሁ ማለት እኮ ይሄን ያህል ኦብሰስ ሊሆንሽው ቤተሰቦች ጋር ለምንድን ነው? እንደነገርኩ በቃ ከነሱ መስማት የምፈልገው ነገር አለ። በደንብ አድርጌ ማመን እፈልጋለሁ። ከአሜሪካን የመጣው ስለዚህ ባናግራቸው ኖርማል እኮ ነው። እሱማ ኖርማል ነው። ግን በሰዓት እኮ እኔ የምልሽ እንዴት ላስረዳሽ? አንቺ ያን ያህል ፍላጎት ካለሽ መተው ፍላጎት ካለሽ ያስተውልሻለሁ። ግን ዛሬ አይሆንም ነው የምልሽ። ሌላ የፈለግሽው ነገር ጠይቂ። ገንዘብ ፈልጊ ከሆነ እሺ ገንዘብ 500,000 አስገባልሻለሁ። ፈለሽ አሁን ቀለበቱንም አስረድሻለሁ። የምር ነው። ግን እኔ አንቺ ሁለተኛ ትዳርሽ ነው። ለዛ ሊሆን ይችላል ትንሽ ቀለል ያለ ሰርግ ነው ያለሽው። እኔ ግን የመጀመሪያ ትዳር ነው። ቤተሰቦቻችን በደንብ የሚታወቁበት ስለሆነ በደንብ ድል ያያለ በቃ አለ አዲስ አበባ ውስጥ። ኦኬ ሻውን መጨረሻው አትደውልላቸውም? አላዋራቸው ኖ ይሄ ነገር እኮ አልኩሽ እኮ አሁን አይሆንም። ነገ ቢያንስ እሺ ባንክ አካውንቱን አሳየኝ። ከሁለት አንዱ ምረጥ እንዴ። የባንክ እኔ አሁን አንቺ ጠይቅሽኛለሽ ነገር መሰለሽ ቃይና በጣም ከባድ ነገር ነው ስልሽ፣ አንደኛው የኔ ብቻ አይደለም የሌላ ሰው ሆኖ ገበና አሳየኝ ነው የምትይኝ። ይሄ ነገር የኔ ብቻ አይደለም የቤተሰብዬም ነው አልኩሽ አይደለ? ይሄ ነገር አንቺ እንዴት መረዳት ትችላለሽ? ወድጄሃለሁ አልሽኝ እንዴ? አልደርሽኝም ነው ወይስ ምንድነው? ለዛም ስለሆነ ማለት ስለወደድኩ መሰለኝ እኮ ቤተሰቦችን ማናገር የምፈልገው ያንተ ጉዳይ ላይ ፐርሰናል ህይወት ላይ መግባት የፈለኩት ለዛ መሰለኝ። እሺ በቃ የአንድ ቀን ጊዜ ስጪኝ። ነገ ሁሉንም ማስማመቼ የምፈልገው ነገር አድርግልሻለሁ። ካስተዋወቅኩሽ በኋላ እንደውም እኮ እነሱን ካስተዋወቅኩሽ በኋላ ማየት ፈልጋለች አካውንቲንግ ብላችሁ እነሱን የሚከለክሉሽ አይመስለኝም። ስለዚህ መጀመሪያ ተዋወቂያቸው አለ አይደለ? ወይኔ ግን አላውቅም። በጣም ደስ የሚል ክሳንቺ ለስላሴ ያመረ ነው እና እሺ በቃ ተስማማና ነገ ግን ሁሉንም ነገር ጨርስ ለማለት ማለት ይሄ በጣም ቀላል ነገር እኮ ነው። እንዴ ለማን ምናምን ብለሽ የኔ ቃል ታስገብኝ አይደለም? ስለዚህ ከዚህ ግን ሌላ ገንዘብ ምናምን የምትፈልጊ ከሆነ ግን አላውቅም። እንደዚህ በዚህ ውበትሽ ሲጀመር ይሄው ያላስደረግሽ ምን አለ? እሺ እንደዚህ ከሆነ ማለት
200,000 ብር ብቻምርልኝ ደስ ይለኛል። 7 አድርግልኝ ለማዬ እንድልክላት እኮ ነው ማለት እንድሰጣት ማለት ያስፈልጋታል ብር ነው እና ቀደም ለምን እንደዘረሽ ታዲያ ያው ያባል መቼ ያው ለዛ ቀረበች ብለን እንዳታስቢ ነው እንዴ ምትነስ በለው እኔ በጣም ደስ ያለኝ ግልጽ መሆንሽ ታነስ ነው 500,000 የሚደረጉ ምንድነው ለናትሽ ለምን ሰጥሽ ላንቺ 500,000 እንዴ ማለት አንዳንድ ዕዳዎች አሉብኝ የባንክ ዕዳዎች አሉብኝና የባንክ ዕዳ ምን ታሪክ ነው ለሆነ ቢዝነስ ስራ ተበድሬ ነበር ስለ ለህቴ የራሷን ቢዝነስ ልትጀምር ነበርና ለህትሽ ብለሽ ባንክ ተበድሬ እኔ ተበደርኩ መስዋዕት ሆንኩላት በጣም ደስ የሚል ነው እና ከየትም አብዝታ መክፈል ስለማትችል ብድር ነው ለዚህ ደስ ይላል ከቤተሰብሽ ጋር እንደዚህ መስዋዕት መከፋፈል ነው ነገር እኛ ቤት ብቻ ነበር ይመስለኝና አንቺ አሁን እንደዚህ አይነት ሴት ደግሞ እኛ ቤት መግባቱ ደግሞ በጣም ደስ የሚል ነው ቃሪና አው ግን እንደዚህ ከተግባባን አይቀር አንድ ነገር አለ ሌላ ነገር ነው ምንድነው አው ስለ ማን ነው የማያውቀው ማለት የራሴ የሆነ ፕራይቬት የሆነ ሚስጥር አለኝና እሱ ነገር ማን ሌላ ይደብሽ ነገር አለ ነው እኔ ምን እንደሚገርም ታውቂያለሽ ደብቂኝ ግን ለምን ነው ስትነግሪኝ ደግሞ ቢያንስ ምንም አይመስልሽማ በሰው ይቀለሽብኝ ነው እስከ ወደሱ አይደለም ግልጹን ንገሪኝ ግልጽ ስትሆኚ ደስ ይለኛል አላልክም እንዴ እሺ ምንድነው እሺ አሁን ደግሞ ማለት 2 ጊዜ አርክሽ ነበርና ሁለቱንም አስወርጃለሁና በዛ ምክንያት ዶክተሬ ማህፀንሽ ትንሽ ልጅ የሚያዝ አቅሙ ተዳክሟል ምን ልጅ ባንኖር ምን ችግር አለው ከጎዳና እናነሳለን ልጅ ደግሞ ኖ አይደለም ይሄ ነገር ባልሻቀር አያውቅም እንደነገርኩ የራሴ ሚስጥር ብቻ ነው የራሴ ሚስጥር ነው ላንተ ያካፈልኩ ለምንድን ያካፈልኩ አብረን ብዙ ማለት ረጅም መንገድ እንሄዳለን በሚለው ስላማንኩ ነው ምን ቆይ አሁን ይሄ የሚደበቅ ነገር እኮ አይደለም እኮ መጀመሪያ ሲጀመር መናገር ነበር ሁለተኛ ካወቀሱ ውለጂ ብሎ እንትን ይለኛል እኮ ነው ያልነገርኩት ለሱ ነው ያገባኝ ቆይ 3 አመት ሙሉ ሞክራችሁ ነበር ማለት ነው አዎ ሞክረን ከዛ በኋላ ያው ማህፀኔ ምንም ልጅ ሊይዝ አልቻለም እና ምንም አልነገርሽም ለሱ አልነገርኩት ላንተ ነገርኩ ለምን ስላመንኩ ስማም ስለሽ ማለት ቆይ አሁን ሲጀመር ይሄንን የሚያክል ውሸት እንዴት ትደብቂያለሽ እንደነገርኩ ልጅ ብሎ ያስቸግረኛል ብዬ እኮ ነው እና ከስራዬ ጋር ደግሞ ወልጅ አስበው እንዴት አርጌ ነው ልጆቹን ይሄድኩ መንከባከም የምችለው አልችልም ሲቀጥል ይሄን ያህል እሱ ላይም እምነት አላደረብኝም ምንም አይነት ልጅ ልወልድለት አልፈለኩም ነበር ለዛ ነው እሺ አሁን ግልጽ አድርጊልኝ እሺ ስላልፈለግሽ ነው ስራሽ ስለማይመች ነው ወይስ አሁን መውለድ መሆኑነት ነገር ከሶስት ወር መውለድ ማህፀኔ ማለት ሊዝ አይችልም ብሎኛል ዶክተሩ ግን ምን ችግር አለው ብዙ ቤተሰብ የሌላቸው ህፃናት አሉ የሚያሳዝኑ ከነሱ ወስደን ማሳደግ እንችላለን እኮ ደግሞ ይታወቃል እንውልዳለን እናንተ ማለት ከሱ ጋር ያሉሽን ከኔ ጋር ነው የሚኖረው እንዴ ካንተ ጋር እንውልዳለን ነው ምን ችግር አለው እንዴ ስለሽ እሱ እኔ ምንድነው እዚህ መላእክት አይደለው እሱ ያምቢያለውን እኔ ማስወልድሽ ያው ትናስ ብለኸኝ ነበር እኮ እንደዚህ የሚያጨቃጭቀን ነገር ነው እኮ የሚያጨቃጭቀን ነገር አይደለም ስለ እንደነገርኩ ከሱ ጋር እኮ ይሄን ያህልም አልተጣጣምንም ጎበዝም አይደለም ባልጋ ላይ ጨዋታ በቃ ረዝም በይ በእናትሽ አንቺ ሰይጣን ያስወልድሽ ይጀብ ዝም በይ አረ ምንድነው የምትለፈልፊው ማለት እኔ ነው እንደዚህ የምትለው አይ አንቺ ዝም በይ ተናገረችልክ ነው እንደዚህ የምትናገረው ግልጽ ስለሆንሽ አይደለም በጣም ነው የምታስጠይው ሲጀምር ማለት ምንም ማለት አይደለም ነው እዚህ ጋር ያለው ነገር ማለት ነው አንደኛ ባለቤትሽን አውቃለሁ እሱ ነው እዚህ ላኪኝ ሁለተኛ ደግሞ ማለት ነው ስለ ባለቤትሽ ሁሉም ነገር አውቃለሁ እስካሁን ስለሱ ያወራሽልኝ ነገር እንዳለ ውሸት እንደሆነ ራሱ አውቃለሁ ማለት አልገባኝም አንተ ማን ሲጀመር ነግሮኝ ነበር እኔም ጠርጥሬ ነበር ልጅ መውለድ እንደሚፈልግና እስካሁን እንዳልወለድሽ ሲጀመር ይሄን ነገር ማለት ነው ሲጀመር ይሄን ነገር ከሱ በፊት ነው ይሄን ነገር የተፈጠረው ወይስ እሱ ጋር አንድ ላይ ያለሽ ማቅጠሽበት ነው ወይኔ ሞቅ ፈልጋለኝ ምንም እንትን እንዳትዪ አንተ ቆይ እኔና እሱ ተጣጣላ ያመንኩ አይደለም ማለት እንትን እያልክብኝ ነው ዝም በይ አሁን አንድ ነገር ብቻ ነው ዝም በይ አንዴ አዳምጪኝ ስሚ አዳምጪኝ ሰሚያለሽ አንደኛ ማለት ነው እዚህ ጋር የላከኝ እሱ ነው እንድፈተነለት ማለት ነው እዚህ ጋር አንቺ በመታሳየው ጸባይ እና ይሄን ያህል አንቺ ትገፊያለሽ ይሄን ያህል ሰይጣን ትሆኛለሽ ብዬ ራሱ አላሰብኩም ነበር ማለት ነው አንደኛ ልጅን አለመውለድ ይሄን ነገር ሲጀምር ያረክሽው ከሱ ጋር ይደረበሽበት አርግዘሽ ነው የሚሆነው በእርግጠኝነት እኔ እርግጠኛ ነኝ አንተ ቆይ
ቆይ ያመሃል እንዴ? ስለምን የምታወራው? ባለቤቴ ነው የምታውቀው? ማን ነው ባለቤቴ? ቆይ ስሙ ንገረኝ። ምንም አያገባሽም። ስሙ ንገረኛ። ስለ ባለቤትሽ ሰሚያለሽ? ፎቶም ላሳይሽ እችላለሁ፣ ብዙ ነገር ላሳይሽ እችላለሁ ስለ ባለቤትሽ ማለት ነው። ማለት ቆይ አንተ እኔ እና እሱ ልታጣላን ነው? እኔ እና እሱን አጣልተህ ምን ታገኛለህ? ምን ታገኛለህ? ሰሚያለሽ? ባለጌ ነህ በጣም። የትም አትሄጂም፣ ቦርሳሽን አስቀምጪ። ምን ማለት ነው የትም አትሄጂም? የትም አትሄጂም የነገርኩሽ አይደል? የትም አትሄጂም፣ አስቀምጪ ቦርሳሽን። የምነግርሽ ነገር አለ ሲጀመር ማለት ነው። ሌላ ኃይል ውስጥ እንድገባ እያደረግሽኝ ነው። ሲጀመር እኔ አይደለም ያጣላችሁ እዚህ ጋር የምታውቂው ነገር ማለት ነው። እራስሽ መለየት ትፈልጋለሁ እያልሽ ነበር አይደለ? ሲጀመር አንቺ ለሱ የምትገበዩነትም ሴትማ አይደለሽም። እሱ ላንቺ አይገባሽም። ሰሚያልሽ አይደለ? ሌላኛው ደግሞ ማለት ነው እስካሁን ስታወሪ ስትቀለብጂ የነበረውን እንዳለ እዚህ ጋር በካሜራ ይዤዋለሁ እና ማለት ነው ይሄንን ቪዲዮ ፐብሊክ ላይ እለቅልሻለሁ፣ ለባለቤትሽም አሳየዋለሁ። አንተ ቆይ ከኔ ጋር ችግር አለብህ? አዳምጪኝ መጀመሪያ አዳምጪኝ። ችግር አለብህ? ከአንቺ ጋር ምንም አይነት ችግር የለብኝም። እና ታዲያ ለምንድን እንደዚህ የምታደርገው? እኔ እና እሱ ነው ችግርሽ ለራስሽ ችግር የሆነው ራስሽ ችግር ራስሽ ነሽ። ሰሚያል እንደሆንክ ታስታውቃለህ። ምን መጥፎ ሰው ልሁን ምንም ልሁን አሁን መጠየቅሽን ብቻ መልሽልኝ። እስካሁን ድረስ ያወራሽው ነገር ስለሽ ስሙን መጣት አልፈልግም። የባለቤትሽን ማለት ነው የባለቤትሽን ስም በጣም መጥፎ ነገር ነው ስታወሪ ነበረው። እኔ ባልሰማ አልፌዋለሁ። ላለማጣራትም ብዙ ስሞክር ነበረ። ያወራሽልኝ ነገር እውነት እንዳልሆነ መቀለውና እውነቱን ትነግኛለሽ። ለምንድን ነው? አንደኛ ገንዘብ ብለሽ ነው፣ እርግጠኛ ነኝ ገንዘብ ብለሽ ነው። ገንዘብ እንዳለሽ ስነግርሽ አይንሽ ብርር ብሎ እንደሆነ አውቃለሁ። ሌላው ግን እስካሁን ድረስ ባልሽ ላይ የማግጪበት ለምንድን ነው? ይሄ ለነዚህ ልጆች ሲያስወርድሻቸው 2 ጊዜ ያስወርድሽው መቼ ነው? ከባልሽ በፊት ነው ወይስ በኋላ ነው? ይሄንን ማወቅ እፈልጋለሁ። ካለበዛ ማለት ነው ይሄን ካልነገርሽኝ ይሄን ቪዲዮ ፐብሊክ ላይ ለቋለሁ። እሱ ብቻ አይደለም ቤተሰቦች፣ ሁሉም ሰው አንቺን የሚያውቅሽ ምን አይነት ሴት እንደሆንሽ ያውቃል። እያስፈራራከኝ ነው? አዎ እያስፈራራሽ ነው። ምንም አታምጪ። አሁን መጠየቅሽ ብቻ መልሽልኝ። ጊዜ የለኝም፣ ቶሎ መልሽልኝ። ጊዜ የለኝም፣ ቶሎ መልሽልኝ። ልጁን ያስወረድኩት እንደነገርኩ በቃ ከሱ ነው። ሲጀመር ምን ያስወረድኩት ከሱ ነው እንደነገርኩ። ስራዬ ላይ እንትን ያመጣል። በቃ ከስራዬ ጋር አይመችም። ለዛ ነው ያስወረድኩት። እሱም ይሄንን ነገር ቢያቅ ሲጀመር ረዳኛል። በጣም ነው የሚወደኝ። እንዳንተ ክፉ አይደለም እኮ። ዝም በይ። አንተማ አልተጣላን ነው እየሞከርክ ያለው። ዝም በይ። ከዚህ በኋላ ሲጀመር እኔ ባላጣላችሁ ከሱ ጋር አትሆኑ። እንዳንቺ አይነት ሴት አይን እያየ ከሱ ጋር እንድትሆኝ አልፈቅድም። ሰሚያልሽ አይደለ? አሁን እስካሁን የምታወሪልኝ ነገር ሲጀመር ሳታስፈቅጂው የእሱን ልጅ እንደገደልሽው ነው የምቆጥረው። ይሄ ነገር ሲጀመር በህግ ራሱ ያስጠይቅሻል። ዝም በይ። አንተ ምን አገባ? ሰሚያልሽ አይደለ? ይሄ እዚህ ነገር ውስጥ ገብቼበታል። እንዴ ምን አገባ እንዳትዪ ከዚህ በኋላ እና ደግሞ ይሄ ነገር በህግ ያስጠይቅሻል። ሰሚያልሽ አይደለ? የእሱን ልጅ ያለ ፍቃዱ ነው የገደልሽው። ለዛውም አንዴ አይደለም 2 አዳምጪ። ይሄን ነገር ደግሞ ከራስሽ አንደበት ነው ስታወሪ የሰማሁት። በቪዲዮም ተቀርጿል። ይሄ ሙሉ መረጃ ነው። ፖሊስ ጣቢያ ይዤ እሄዳለሁ። ለሱ ማሳየዋለሁ። ሲጀመር ያለ ሰው ይወደኛል ይረዳኛል ያልሽው፣ ዝም በይ። ይወደኛል ይረዳኛል ያልሽው ይሄ ነገር ሲሰማ ምን እንደሚወስድ ራሱ ይፈርዳል። አሁን ካንቺ ጋር ምን ሞርታ ሲጀመር ልታጣላ ነው የሞከርክ ያለው። እኔ እና እሱ ደግሞ አንጣላም። ዞር በል። ሰሚያልሽ? አሳልፈኝ። እንዳልነኪኝ አዳምጪ። ሲጀመር አንቺ እንደዚህ ተመናጭቀሽ አይደለም የምትወጪው። እራስሽ አንጠጥዬ ነው የምትወጪው። ሰሚያልሽ አይደለ? አንተ ልቀቀኝ። ተነሽ ነጭ አሁን እንግዲህ ውድ ተመልካቾቻችን የነበረን ቆይታ ተመልክታችሁታል ብዬ አስባለሁ። በጣም በሚያስጠላ ሁኔታ ነው ያለቀው። ያልጠበቁት ነገር ነው የተፈጠረው። በዚህ መልኩ ያልቃል ብዬ አልጠበቅኩም። እንግዲህ በስልክም ከባለቤቷ ጋር አውርተን ነበረ። ስለ ልጅ ፍላጎት በጣም ብዙ ነገር ነበር የነገረኝ። ልጅ መውለድ እንደሚፈልግና ብዙ ጊዜ እንደሞከሩ ነግሮኛል። ግን ይሄ ነገር ላይፈጠር ይቻላል። እንደውም እሱ ሲነግረኝ እንደነበረ ከእኔ ይሆናል ብሎ ነበር ችግሩ ሲነግረኝ ነበረው። ይሄ ነገር ግን አሁን ይህን ቪዲዮ ሳሳየው ምን ሊሰሙ እንደሚችል አላውቅም። ከአንድም 2 ጊዜ ይሄ ነገር ተፈጥሮ እንግዲህ አስወርዳለች። ልጁ ሳታስፈቅድ ነው ያስወረደችው። ይህንንም እንግዲህ ስለማላምንበት ነው ያለችው እና ለስራ አይመቸኝም። ምን አይነት ምክንያት እንደሆነ እናንተም እዚህ ጋር በጣም የሚያስጠላ ምክንያት ነው፣ የማይመስል ምክንያት ነው። ይሄም ሆኖ እንደውም ከዚህ በኋላ እንደውም እንደማትወልዱላ ነው የነገረችኝ። ልጅ ከጎዳና ማሳደግ እችላለሁ ነው የምትለው። ምን አይነት ሴጣን እንደሆነች እናንተም አይታችሁታል ብዬ አስባለሁ። የዛሬዋ ሴት ደግሞ ምን አይነት ፍጥረት እንደሆነች አይታችሁታል። ወድቃለች ሁላ አይደለም ያለው፣ እቺ በራሷ ፍላጎት ነው ሁላ ብዙ ወንዶች ጋር እንደዚህ ነገር እንደምታደርግም ከራሷ ከአንደበቷ እንደዚህ ከምታወራው ነገር መገመትም ይቻላል። የዛሬ ሴትም አላለፈችም። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።
በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ።